ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ኖራ ደብረ ዘይት ነው የምገኘው። ለእናቶች ቀን እስቲ ሪላክስ ላርግ ብዬ ከአንድ ጓደኛዬ ጋራ ሄደን ነበር። ሁለታችንም እናቶች ነን። ከዚህ በፊት ታውቃታላችሁ ከሪች ጋር ነበርንና በእኔ ዩቲዩብ ቻናል እንግዳ ነበረች። እና እሷ እየቀረጸችኝ እኔ ደግሞ እንዲህ እየሮጥኩኝ ማለት ይቻላል እና የተከለከልኩ ነበር የምመስለው። እና እንዲህ ዞር አልን። ከዛ ደግሞ በቃ እየሮጥኩኝ ነው አልኳችሁ በጣም ሼም ይዞኝ እኔ ቪዲዮ እየተቀረጽኩ መንቀሳቀስ እየሮጥኩኝ ነው። ቪዲዮው ላይ ያለቀው በዚህ መሃል ምን ልላችሁ ነው? እግዚአብሔር አምላክ አንዳንድ ጊዜ በህይወታችን ፈጽሞ ድጋሚ የማናገኛቸው እድሎች የሚመስሉንን ወይ ደግሞ የማናገኛቸው የሚመስሉንን ጊዜዎች ያዘጋጅልናል። እዚህ ጋር ቭሎግ በህይወቴ ሰርቼ ስለማላቅ ምሳ ታዞ የምንጠጣውን ንጉስ አስቀምጠን እንዲህ እየተሯሯጥኩ ነበርና ምግብ እንደሚቀረጽ ትራንስፖርቱ መንገዱ የአንዳንዱ ኤቭሪቲንግ እንደሚቀረጽ ሁላ ረስቻለሁ። በቃ እኔና ቤቱ ብቻ እየተሯሯጥን እንቀረጻለን ነው የምላችሁና አጋጣሚ ማንም አልነበረም እዚህ አዳራሽ እንደ ልቤ እንዲህ ፈነጫሁበት ነው የምላችሁና። ግን እንዴት ነው ቭሎግ የምትሰሩ ሰዎች ቭሎግ የምታደርጉ ማለት? እኔ በእውነት አከበርኳችሁ ለካ ለዚህ ነው ቭሎግ እንደዛ ፍጥጥ ብለን እስከመጨረሻው የምናየው። ምክንያቱም በቀላሉ እንዳልተሰራ ዋጋ ዋጋ የሚያስከፍል ነገር ደግሞ እንደሚታይ ነው የገባኝ። እና ወይ አሁን ቮይስ ኦቨር ለማድረግ ስንተኛ ቮይስ ኦቨሬ እንደሆነ አትጠይቁኝ። አሁን ጭራሽ ከሌሊቱ 12 ሰዓት ነቅቼ እስቲ አሁን እንኳን ብዬ ነውና ቮይስ ኦቨር እያደረኩ ያለሁትኝ ብቻ እንዲህ እየተሯሯጥን ማለት ይቻላል። እያሯሯጥኳት እንትን ነው የምመስለው ሪቪውም አይባልም። ብቻ ይሁን እስቲ ልብስ ቀየርን ምሳ ከበላን በኋላ እዛው ነው ያደርነው ደብረ ዘይት እና በቃ እንዲሁ ዋልኩኝ የተለያየ ቦታዎች በጣም ኦብሰስድ ሆኜ ነበር። ከዚህም በፊት ከሌላ ጓደኛዬ ጋራ ኖራን ሄጄ አይቼ ነበርና በቃ በደንብ አድርጌ ማየት እዛው ማደር ምናምን ነበር የፈለኩኝ። ሶ ተሳክቶልኝ በዚህኛው ዙር እንዲህ እያየን እየተገለባበጥን ፎቶና ቪዲዮ እያደረግን እሷንም እየቀረጽኳት ደግሞ ፀሀይ እንዳታመልጠኝ እንትን እንዳትገባ እያልኳት ሳስቃት ነበርና በጣም ነው ደስ የሚለው ቦታው። ከከተማ መውጣት ራሱ የሆነ ሪሊፍ የምታደርጉበት ጊዜ አለ ቦታ ቀይራችሁ ሀገር ቀይራችሁ ሪላክስ አድርጋችሁ የምትመለሱበት እና ያው እኔ በሩጫ ነው የጨረስኩኝ። የሁለት ቀን ቭሎግ ነው የሁለት ቀን ቪዲዮ ነው አንድ ላይ ያረኩላችሁ። የሚመስለው ግን የሃያ ደቂቃ ነው አይደለ በቃ እንዳለ ሩጫ ነው ይሄ ዋሻው ነው። ደስ ይል ነበር በመሃል ደግሞ ስልካችን አልቀርጽ እያለ በጣም በቃ በሷ ስልክ ነበረ የምንቀረጸው እና ከሆነ ደቂቃ በኋላ ያቆማል ምን እንደተፈጠረ እንኳን በትክክል እኔ አላወቅኩም ነበር። እና እንዲህም እንዲያም እያልን የእናቶችን ቀን ማታ ይኸው እራት በላን እራትም ረሳው መቅረጽ በቃ ጨለማም ነበረ። ግን እንደምንም እኔ ለመግባት ሞከርኩ ነጋ መቀረጽ አሁንም ተረሳ ስንወጣ ቁርስ እዚህ ጋር በላን። እና ቁርስ ከበላን በኋላ ደግሞ አዱላላ የሚባል ሌላ ቤት አለ በጣም ሩቅ ሄጄ አላውቅም። ኩሪፍቱ ሊሳቅ ምናምን እንጂ አዱላላ ሄደን አናውቅም የእሷ ከዝን ሪከመንድ አደረገችንና ወደ አዱላላ እንድንሄድ ወይ ጉድ መንገድ ጠፍቶን የሆነውን እኛ ነን የምናውቀው። እዚህ ጋርም ትኬት መግቢያ ኢንትራንስ ነበረው ከብፌ ጋር ነው ኢንትራንሳቸው። እኛ ግን መግቢያ ትኬቱንም ምናምን ቪዲዮ ሳናደርግላችሁ ቀጥታ ወደ ምሳ ምክንያቱም ቁርስ በላን በመሃል መንገድ ጠፋብን። ብዙ ተጉላላን። አዱላላ ብለን አዱላላ ሪዞርት እያለ አዱላላ ሀገር ሄድን ነው የምላችሁ አዱላላ የሚባል ሀገር አለ። እግዚአብሔር ያሳያችሁ እንግዲህ እና ከዛ ድካም መጥተን ቀጥታ ወደ ምግቡ ነው የወረድነውና ምግብ ሳይ አላመንኩኝም ብፌ ያው የእናቶች ቀን እንደመሆኑ መጠን ኬካችንንም አነሳን። በላን ጠጣን መሞከር የምፈልጋቸው ነገሮች ነበሩ። ማለትም ልክ የግመል ላይ ጉዞ ምናምን እና በቃ በጣም ኦብሰስድ ነበር የሆንኩኝ ግመሉ ላይ እወጣለሁ ብዬ ወይ ጉድ የምን ግመል ነው የምትሉኝ?
እና ወደ ግመሉ ላይ ወጥተን ቪዲዮ ሰራን። በቃ እንዴት ኤዲት እንደሚደረግ አላውቅም። ይኸውላችሁ ኬኩን ከበላን በኋላ ወደ ግመሉ እስክንሄድ ድረስ እያወራን ቆየን። ድምፄ እየተቆራረጠ ከሆነም ይቅርታ። እንግዲህ ይሄኛው 5ኛ ቮይስ ኦቨሬ ነው። ኧረ በጣም ነው በቃ ለእናንተ አሳያለሁ ብዬ መከራዬን የበላሁት። እዚህ ጋር ደግሞ ለዩቲዩብ እና ለቲክቶክ ቪዲዮ እየሰራሁ አቤት እኔም ብሎ ቪዲዮ የሚሰራ በቃ በጣም ጫማ ማድረግ አቃተኝና ጫማ አልወድም እንደነገርኳችሁ አውልቄ በባዶ እግሬን ነው ያለሁኝ። ስመርቅ ነበር እዚህ ጋር የእውነት ግን እንዴት ደስ እንደሚል እናት መሆን። ያው እናት ባልሆን ኖሮ የእናቶችን ቀን አስመልክቼ እዚህ አልገኝም ነበር። ታዲያ እግዚአብሔርን በብዙ ነገር ነው የማመሰግነው እናትም ስላደረገኝ እናትም ስላለኝ። ምክንያቱ ደግሞ ልጄን ባትይዝና እሷ ጋር ልጄ ባትሆን ኖሮ እኔም ደግሞ ወጥቼ እንደዚህ ሪላክስ አላረግም ነበርና እዚህም ጋር ትንሽዬ ነገር ልበላችሁ ብዬ ቁጭ አልኩኝ። የጀልባ እንትን እስኪመጣ ድረስ ራሳችንን መቅዘፍ ስለፈራን እየጠበቅን ነበር። እስከዛ ድረስ እስቲ የተወሰነ ቪዲዮ ፎቶ አድርጊ እያልኳት በእንደዚህ መልኩ ቆያን። ባይ እወዳችኋለሁ። እንግዲህ እንዴት ኤዲት እንደተደረገ እንዴት እንደሆነ አላቅም። የደረሳችሁን ብቻ እዩ። ከዛ ተመለስን። እራታችን እንደዚህ በላን። ስካይላይት ሄደን ነበር። በጣም የተምታታ ቪዲዮ ነው። ባይ